ኑሐሚን አሬ ሰው ያለ ሲጀመር ሰው ላይ ጦስ ለመሆን ነው እንጂ ምን ተበድላ ነው? ግን እኮ እሱ ጋር ያለው ፍቅር ለሁለታችንም በቂ ነው። ምንድን ነው የምትይው አንቺ? ከገዛ አባቴ ጋር ልትማግስት ስትል ስለያዝናት ነው እንደዚህ ያደረገችው አልኩ። እናሳብዳት ደስ ይበለው ብዬ ነው የማለቅሰው። እንደዛማ ሊሆን አይችልም። የጠላውን ያክል ብን አድርጎ ባያሳብዳትም ሌላ መድኃኒት አይጠፋም ብሏል ባለመድኃኒቱ። ከዛች አውሬ ልጅ ጋር ያወራችሁትን በሙሉ ሰምቻለሁ። አንቺ ጭራ ናይ ይልቀቂ፣ እገልሻለሁ። እንደዚህ እንደተጫወትሽብኝማ አትቀሪም አንቺ ጭራቅ ሰይጣን። ምን ሆነሻል እማዬ? ጉድ ሆነናል ልጄ፣ ጉድ ተፈጥሯል። ወይኔ ምን ይሄ ነገር በቀረብኝ ነበር። ተረጋጊ እማዬ። ቆይ ምንድን ነው የተፈጠረው? ሁሉንም ነገር አውቃለች። አውቃለች ማለት ደርሳብናለች። ያሰብነውን በሙሉ አውቃለች። እማዬ ከተናገርሽ ተናገሪ። ምን ሆነ የደረሰችበት? መድኃኒት ሰተናት ልናሳብዳት እንደነበረ ነው። ምን? እንዴት ልታውቅ ቻለች? አላውቅም። እንዴት እንዳወቀች አላውቅም። ጭራሽ አንቃ ልትገለኝ ነበር እኮ። ምን ማለት ነው? አንቃ ልትገለኝ ነበር ማለት? ደፍራ እጇን አንቺ ላይ አነሳች። ለዚህማ ዋጋን ነው የምሰጣት። እስኪ አንቺ ደግሞ አርፈሽ ተቀመጪ። እኔ ለራሴ ለተሰማት ነግርብኛለች ብዬ እዚህ ተጨንቄያለሁ። አንቺ ደግሞ ሌላ ነገር ልታመጪ ተንገራ። እኛ ምንም አላደረግንም ብለን ድርቅ እንላለን። ተሰማ ከሷ ይልቅ እኛን የሚያምን ይመስልሻል? ይልቅ እንደምንም ብለን ይቅርታ መጠየቅ ይሻለናል እኮ። አንቺን አንቃሽ ነው ይቅርታ አላት። ከዚህ ሁላ ለምን እዚሁ ድብን አልላትም? እና ለተሰማ ነግራው ቤቱ ይቃጠል ነው የምትይው? እንደውም እንዳትናገር ማስፈራራት ነው የሚሻለው። አይ እሱ ጭራሽ ሌላ መዘዝ ነው የሚሆነው። እሱ አይሆንም። ቆይ ግን እንዴት ልታውቅ ቻለች? ኪችን ውስጥ ተደብቃ እየሰማችን ነበር ማለት ነው? ሸዋካ እባክሽ ልጄ፣ እግሯ ላይ ቢሆን ተንበርክከሽ ይቅርታ ጠይቂያት። ሰይጣን አሳስቶን ነው በያት እኮ። እኔ እማዬ ይሄንንማ መቼም አላደርገውም፣ አትልፊ። በነገራችን ላይ አባትሽ ደውሎ ነበር። ምን አለሽ? እየመጣሁ ነው አለ። ነገሮችን በሙሉ አስተካክለን ካልጠበቅ ነው ለዘመናት የገነባሁት ትዳሬ መፍረሱ ነው። ኑሐሚን ምንድን ነው? ምን እንደምልሽ አላውቅም። አልገባኝም። እስከ ትናንትና ድረስ ያውሬ ባህሪ ነበራችሁ። ለነገሩ አሁንም ልጅሽ ያው ነች። ቆይ አንቺ መለሳለስ ነው ያልገባኝ። ከዚህ በኋላ ዱላ ይዘሽ እንኳን ብትመጪኝ አልቃወምሽም። እኔ ጨዋ ያሳደገኝ ልጅ ነኝ አይደለም? አንቺ እናቴ የምትሆኚ ሴት ላይ ማንም ላይ እጄን አላነሳም። አውቃለሁ። ጨዋ እንደሆንሽማ እኮ አውቃለሁ። ገና ቤት ስትመጪ ነው ያወቅኩት። ለዛ ነዋ እማዬ ብዬ ስለጠራሁሽ ሞቴን የተመኘሽልኝ። ሞቴን? ምን በወጣኝ። እናንተ ልታደርጉኝ ካሰባችሁት ነገር አንጻር ሞት ሲያንሳችሁ ነው። ልክ ነሽ። ሴት ልጅ ወልጄ በሴት ልጅ ላይ ይሄን ያልመጨከን አልነበረብኝም ነበር። ተናድጄ ስላነኩሽ ይቅርታ። ይሄ ግን የኔ ባህሪ አልነበረም። ለእንደኔ አይነቱ አረመኔ ሞትም ሲያንሰኝ ነው። የኔ ልጅ እንደፈለገሽ አድርጊ። አሁን ተይኝ፣ አጨቅጭቂኝ። ብቻዬን እንደሆን ፍቀጅልኝ። እሺ ምን ላምጣልሽ? ምን ትፈልጊያለሽ? በነገሩ ተረጋጊና እናወራለን። አንደኛሽን እግሯ ስር ወድቀሽ ብትለምኛት አይሻልም? አንቺ ነው የገባበት ችግር ምንም አልገባሽ። አንቺ ማትረቢ ብለሽ እናቴ ልጅሽን አነሳሽ። የእናትሽን የገረመሽ አንቺ ማይቀርልሽ። ይሄ እናንተ ምን ሆናችሁ ነው? አንቺ ዲቃላ በቀላሉ መፋታሽ እንዳይመስልሽ እሺ። ከዚህ በኋላ የድሮ ኑሐሚን መስዬሻለሁ። አባዬ ይምጣና ልታደርግኝ የነበረውን ሁሉንም ነገር ነግረዋለሁ። ንገራ። ከኛ ይልቅ አንቺን የሚያምንሽ ይመስልሻል? ምንም አታመጭም እባክሽ። በፈጠረሽ አንቺ ልጅ አፍሽን ዝግልኝ። ወጣ ብዬ ለአባዬ ደውዬለት ነበር። እና የነገርሽው ነገር አለ? እንደዚህ አይነት ትልቅ መርዶ እንዴት መንገድ ላይ ይነገራል? አባዬ ይምጣና ማን እዚህ ቤት እንደሚቆይና እንደሚወጣ እናያለን። ጭራሽ ትናንት መተሽ ከቤታችን ልታፈላቂኝ ያምርሻል?
አንቺ ልጅ ለምን ዝም አትይም? በቃ ሂጂ ውጪ ውጪ ሂጂ ውጪ። የኔ ልጅ እባክሽ ይቅር በይኝ። ሰው ሆኖ የማያጠፋ የለም። መቼም ይቅር አልልሽም። ቢሳካላችሁ ኖሮ እኮ ይሄኔ ጨርቄን ጥያ ብጄ ነበር። መቼም ይቅር አላችሁ። ወይኔ በቃ ይቺ ልጅ አምራለች። ወይኔ ገነት ምንድነው ማድረግ ያለብኝ አሁን? ምን አባሽ ፈለግሽ? እማዬ ይቅርታ ጠይቂያት ብላኝ ነው። ይሄ ደግሞ የኔ ነው። እሺ ምን እያደረግሽ ነው? ስልኬን አምጪ። ገና አባዬ የገዛልኝ ነው የወሰድሽብኝን ቀሚስም ታመጫታለሽ። ቆይ ግን አንቺ ማን ነው እንደዚህ ልብ የሰጠሽ? ነው ወይስ ድሮም ግስትላ ነበርሽ? ለአንቺም እህት ለእናትሽም ልጅ ለመሆን ሞክሬ ነበር። እናንተ ግን የሚገባችሁ ሰዎች አይደላችሁም። እና ይቅርታዬን አትቀበይም? አይደለም እንዴ ለበጥ አድርገሽው ከልብሽም ቢሆን ያንቺን ይቅርታ አልቀበልም። እሺ እኔን ተይኝ። ቢያንስ እናቴን ይቅርታ አድርጊላት። ዋና የዚህ ሴራ ጠንሳሽ ማን ሆነና? እናቴን ታያት እያልኩሽ ነው። እኔ ላሳብድሽ የነበረው ድሮስ ከጅብጅማ የተሰራ ክራር እንብላው ነው ቅኝቱ። አንቺ እናቴን ነው ጅብ የምትይው? ተጠንቀቂ፣ አለበለዚያ በዚህ ነው አንጀትሽን የምዘረግፈው። ቆይ አንቺ ማን ነሽ? እንዴት ነው እስከዛሬ ይሄን ባህሪሽን ሳናውቀው? እናንተ ናችሁ አውሬ ሆናችሁ አውሬ ያደረጋችሁኝ እንጂ እኔ እንደዚህ አይነት ባህሪ አልነበረኝም። አያቴም እንዲህ አላሳደገችኝም። ለማንኛውም ይቅርታዬን ተቀበልሽም አልተቀበልሽም አይመለከተኝም። ድሮስ እንዳንቺ አይነት ዛሬ መች ክብር ያውቅና። ወይኔ ኑሃሚ፣ ክብሬን እንዴት ማስጠበቅ እንዳለብኝ እኔ ራሴ አውቃለሁ። በቃ ተይ ብልሽ አልሰማልሽ አይደል? አታያትም እንዴ? እርግብ መስላ ገብታ ወደ ሰይጣንነት እየተቀየረች እኮ ነው። አውሬም ሆና ከሆነ እኛንን የቀየርናት። አልገባኝም። ጭራሽ ለሷ እያጋሽ ነው እንዴ? ለነገሩ እኛም በጣም ቸኩለናል ኤደን። ይሄ አጉል ጥድፌ በጣም ዋጋ ያስከፍለኛል። ምን እንዳታመጣ ነው እባክሽ፣ ደፍራ አትናገርም። አታያትም እንዴ እንዴት እየተቀያየረች እንዳለች? ወይ ደግሞ አባዬ ከመምጣቱ በፊት የሆነ ነገር እናድርግ። አንቺ ልጅ አብደሻል እንዴ? ምንድነው የምናደርገው? እና በአንዲት ወፍ ዘራሽ ምክንያት የእናትና አባቴ ትዳር ሲናጋ ዝም በይ ነው ብትይ? ለዚህ እኮ ነው አትንቀዥቀዥ እያልኩሽ ያለሁት። መቼስ እንደ ህፃን አዝለሻ ዙሪያ አትይኝም አይደል? እሺ በቃ ይሄን ስራ ለኔ ተይልኝ። ድጋሚ እንድታንቀሽ ነው ለአንቺ የምተውልሽ? ተናዳ ስለነበር ነው አልኩሽ እኮ። ምንም ተናዳ ስለነበር አይደለም፣ ባህሪዋ ስለነበር ነው። እቺ ሰይጣን ነች። ለማንኛውም እዚህ ነገር ውስጥ አትግቢ ብዬሻለሁ። አባዬን አይደል የተማመነችው? እሱ ሲሄድላት ማን እንደሚያድናት እናያለን። አንቺ ምን አባሽ ያረክሽ ነው? አይታይሽም እንዴ? አንቺ በገፍ ብትወስጂብኝም አባቴ አዲስ ቀሚስ ገዛልኝ። ለምንድን ነው ልብሴን አውጥተሽ የጣልሽው ነው ያልኩሽ? አይገባሽም? የልብስሽ ነው እንዴ ገረመሽ? ገና ጸባይ ከሌለሽ አንቺንም አውጥቼ እጥልሻለሁ። ኤድ አሁንስ በጣም ተጨማለቅሽ። እሺ አበዛሽው። አንድም ከራሴ አልጨመርኩም። በሰፈርሽው ልክ ነው እየሰፈርኩልሽ ያለሁት። ምን ነው ትላንት እኔን ኩሽና ስታስተኝ እንዲህ አልሆንሽ? ቆይ ግን አንቺ ማን ነው እንደዚህ አቤት ያለሽ? ትሰሚኛለሽ? ይሄ ቤት የኔ ነው። ይሄ ደግሞ የኔ ክፍል። ከዚህ በኋላ ማንም የበላይ ማንም የበታች ሆኖ አይኖርም። እሺ እባክሽ ገና ለገና ያቺ ሚስጥር አወኩ ብለሽ እንደ ባሪያ ልትረግጭና አማራሽ? እመኚ፣ በተለይ ስለእናትሽ ከዚህ በላይ በጣም ብዙ ሚስጥር አውቃለሁ። ምን ታውቂያለሽ? አንቺ ግን ባሰሚው ነው የሚሻልሽ። ምክንያቱም ከሰማሽ ያለ መድኃኒት ታብጃለሽ። ምን አባሽ ነሽ አንቺ መጤ? ትሰሚኛለሽ? ከዚህ በኋላ የድሮዋን ነው የሚመጣው። እኔ እንዳንቺ ክብረ ነክ ስድብ አላውቅም። ከዚህ በኋላ እዚህ ቤት እኔ ነኝ እንጂ መብት ያለኝ አንቺ አይደለሽም። ትሰሚኛለሽ? እገልሻለሁ ለእያንዳንዱ ፍራሽሽ እገልሻለሁ። እሱን እድሉን ስታገኝ አይደል? አሁን ተነሽ ውጪ፣ ተነሽ ውጪ። ጭራሽ ከክፍሌ ታፈናቅለኛል። ስቺ ማትረባ እማዬ ዛሬ አለቃትም እገላታለሁ።
ተያት ልጄ፣ እሷ ዛሬ ባለ ጊዜ ናት። የኛ ጊዜ እስከሚደርስ ድረስ መጠበቅ እንጂ ሌላ ምንም አማራጭ የለን። ከፈለግሽ አንቺ ሹሩሩ በያት። እኔ ግን መቼም አላደርገውም እያልኩሽ ነው። ኧረ እባክሽ አንቺ ልጅ ተረጋጊ። አባትሽ እየደረስኩ ነው ብሏል። ምን አለ ትንሽ ብትረጋጊ። አልረጋጋም። እንደውም አባዬ ራሱ ከኔና ከሷ አንዳችንን ይመርጠናል። ቆይ አሁን ምርጫ ውስጥ ምን አስገባሽ? እሱን ተማምና አይደለ እንዴ እንደዚህ እየደነፋች ያለችው? ስለዚህ ማን እንደሚመርጥ ታያታለች። እንዴ እረስታሽ ነው እንዴ? ጥፋቱ እኮ የራሳችን ነው። እና አሁን እየተጸጸትሽ ነው? ምን ያኔ ያሉላ ነገር ስታረጊ ምንም አልተሰማሽም? እኔ እየተጸጸትኩ አይደለም። ሁለታችንም ከመረጋጋት ውጪ ምንም ነገር ማድረግ አንችልም። አደጋ ውስጥ ይከተናል። ሰምኛለሽ እማዬ፣ ለኔ በዛች ዲቃላ ከክፍሌ ተወርውሮ ከመውጣት በላይ አደጋም ውርደትም የለም። እሺ ታያት እባክሽ ልጄ፣ አትፍረጅባት። ልጅ ስለሆነች ነው። ልጆቹ እኮ የወላጆቻቸውን ጥሩነት እያዩ ነው የሚያድጉት። ልክ ነሽ። እኔም ጥሩ ሰው አልነበርኩም። ይቅር በይኝ እባክሽ ልጄ፣ ይቅር በይኝ እባክሽ፣ እባክሽ የኔ ልጅ ይቅር በይኝ እባክሽ። እንዴ ምን እያደረግሽ ነው? ተነሽ እንጂ ተነሽ። ይቅር ካላልሽ መቼም አልነሳም ልጄ። ነገ መልሳችሁ ልትገሉኝ፣ ዛሬ ይቅር ብላችሁ ምን ዋጋ አለው? አንድ እድል ብቻ ስጪኝ። ከዚህ በኋላ መቼም አይለመደኝም። ባልወልድሽም ልጄ ነሽ አይደለም እንዴ? ነው ሀምዬ፣ እባክሽ ይቅር በይኝ። አባዬ እዚህ ቤት ምንድነው እየተከናወነ ያለው? ለምንድነው እግሯ ስር ሆነሽ የምትለምኛት? አይ እንትን አባዬ አያቴ ጋር ልሂድ ብያት እኮ አትሄጂም ብላ እየለመነችኝ ነበር። ደግሞ እንዴት ናፍቀኝ እንደነበር አባዬ። የኔ እንቁ አንቺ በጣም ነው ናፍቅሽኝ። እንዴ ገኒ አንቺ ሳልናፈቅሽም እንዴ? ኧረ ናፍቀኛል የኔ ጌታ። እንዴት ነሽ ልኝ ነው እናት? ደህና ነኝ። ቁጭ በል አረፍ በል። በነገራችን ላይ ለምንድን ነው አያትሽ ጋር የምትሄጂው? እዚህ አልተመቸሽም እንዴ? አይ ተመችቶኛል። ስለናፈቀችኝ እኮ ሄጄ ልጠይቃት አስቤ ነበር። ግን ደግሞ እማዬ ስሄድ እዛው ምቀር መስሏት እግሬ ላይ ወድቃ እየለመነችኝ ነበር። አደራሽን በብቃት ስለተወጣሽ ውድ ሚስቴ አመሰግንሻለሁ። ኤዱ የለችም እንዴ? ያው ኤደንን ታውቃት የለ ማኩረፍ እንደው ልማዷ ነው። ናሆሜንዬ ተነሽና ምግብ ስሪ፣ እኔ ደግሞ ለአባትሽ ቡና ላፍላ። እሺ ግን የኔ ሚስት ባትሆኚ ይቆጨኝ ነበር የእውነት። ገበኔን በዚህ መልኩ ስለደበቅሽልኝ በጣም አመሰግናለሁ። ግን አሁንም ደግሜ እድል እየሰጠሁሽ እንዳልሆነ ማወቅ አለብሽ። ይሄንን ነገር አንተውም ልጅ። እንዲህ በቀላሉ የሚታው ነገር አለ እንዴ? በዛ ላይ ልጅሽ አሁንም መንጨርጨሯን አላቆመችም። የእሷን ነገር ለእኔ ተይው አልኩሽ እኮ። ልክ አስገባታለሁ። እኔ የምለው ቆይ ትዳርሽ እንዳታጭ ፈርተሽ ነው ወይስ ባደረግሽው ነገር ተጸጽተሽ ነው እንዲህ እየሆንሽ ያለሽው? ባደረግኩት ነገር ባላፍረ እግርሽ ስር ተደፍቼ ማሪኝ ልሽ ነበር። ምርጫ ስላጣሽ ነው። አባዬ ሲመጣ ሁሉንም ነገር እንደምናገር ስላወቅሽ ነው እግሬ ስር የተደፋሽ። እባክሽን ተመልሶ እስከሚሄድ ድረስ እንኳን ነገሩን እናለስልሰው። ቆይ አባዬ ተመልሶ ሲሄድ እኔ ማሰቃይ ልትጀምሩ ነው? ለነገሩ እንደዛ ብታደርጉ እንኳን ቀድሜ አንድ ነገር ስለማደርግ አይሳካላችሁ። ምን ልታደርጊ ያስበሻል? እሱን አብረን ብናየው አይሻልም? ይልቅ አሁን ስራ ስላለኝ ተውጭልኝ። እንዲህ ካላስደነበርኩሽ መቼም አንቺ ለተንኮል አታኝም። እዚህ ምን ትሰሪያለሽ? ጭራሽ እናቴን እግርሽ ስር አንበረከክሻት? ስራዋን ያንበረከካት ደግሞ እኔ ተንበረከክ ያላልኳት። አባዬን ብቻማ አይመስለኝም፣ የሆነ የተማመንሽው ነገር አለ። እኔ ከያዝኩትና ከፈጣሪ ውጭ ሌላ መተማመኛ የለኝም። ደግመሽ እግሯ ስር እንድትደፊ ካላደረኩሽ እኔ ኤደን አይደለሁም። ሳልፈልግ እንዳስቀይምሽ ባታደርጊ መልካም። እናቴን እግርሽ ስር ከመጣል ውጭ በምን ልታስቀይም ፈለግሽ? ከሁለታችሁም ጋር በፍቅር እንድኖር ለምኛችሁ ነበር እኮ። ከአንቺ ጋር መዛመድ ካልፈለግንስ መብታችን እኮ ነው። ከኔ ጋር አለመዛመድ መብትሽ ነው፣ ግን ይሄ ቤት የኔን ቤት እስከሆነ ድረስ ረግጦ የማኖር መብት የለሽ። እሱም በደንብ አድርጌ ያሳይሻለሁ። ተረግጠሽ ትኖሪያታለሽ። ይልቅ አሁንም በፍቅር የመኖር እድሉ አለሽ እኮ። አንቺ ነሽ በገዛ ቤት የመታሽ እድሉን የምትሰጪኝ። አስሬ ቤቴ ቤት አትበይብኝ። አልገባሽም እንዴ? ይሄ ቤት እኮ የኔን ቤት ነው።
አንቺ መቼም የኔ እህት አትሆኝም። አትልፊ። ምናችንም እኮ አይመሳሰልም። ልክ ነሽ። ምናልባት ደማችን የተለያየ ስለሆነ ይሆናል የተለያየ ባህሪ ያዝ ነው። ለነገሩ ከመንገድ አንስቶ እንዳመጣሽ ታስታውቂያለሽ። አውርተሽ አልጨረሽ አትሄጂም? ግድ የለም ለእኔም ፈጣሪ አለ። ምግብ ደርሷል። ቡናም ፈልቶ ነበር። ሄዱ አሁንም አልመጣችም እንዴ? ለወጣችሁ ከምንጨነቅ ቤት ላለችው ብንጨነቅ አይሻልም? ይሄ ደግሞ ምን ማለት ነው? አንድ ሚስጥር ብነግርህ ለኑሐሚን አትነግራትም አይደል? የምን ሚስጥር? መጀመሪያ እንደማትነግራት ቃል ግባልኝ፣ ከዛ እነግርሃለሁ። ገነት፣ መጀመሪያም እኮ እግሯ ስር ተደፍተሽ ሳይሽ ምንም አላመረኝም ነበር። እኔ በጣም ነው የምወዳት። እውነቴን ነው። ለኤዱ እንኳን ይሄን ያህል ምሰስትላት ሰው አልነበርኩም። የተፈጠረውን ንገረኝ እያልኩሽ እኮ ነው። ኑሐሚን በራሷ ጥፋት እግሯ ላይ ተንበርክኬ ይቅርታ እንድጠይቃት ትፈልጋለች። ምን? ለምን ይመስላል ኤደን ይሄን ያህል የተከፋችው? ለምንድን ነው? ኑሐሚን ከክፍሏ ስላባረረቻት ነው። እኔ ይበቃችኋል ለሁለት ተስማምታችሁ ተኙ ስላት ደግሞ ለልጅሽ ጥፋት አንቺ እግሬ ስር ተንበርክከሽ ይቅርታ ትጠይቂኛለሽ አለችኝ። እኔ ግን በፍጹም አላምንም። እውነት እያወራችሁ ያላችሁት ስለኔ ኑሐሚን ነው? እሷ ፊት ምንም እንዳታወራ በፈጠረ ቃልህን ጠብቅ። ለኑሐሚን ምንም እንዳትነግራት። ተነሺ። ምን ሆነሻል ገነት? ምን ሆነሻል? ለምንድን ነው ለኑሐሚን እንዳልነግራት የፈለግሽው? ዝም ብለህ ያልኩህን አድርግ። ቃልህን ጠብቅ። አሁን ለባብስ ወደ ሳሎን። ምንድን ነው እዚህ ቤት እየተፈጠረ ያለው? ኤዱዬ አሁንም እንዳኮረፍሽኝ ነው? ሰላም አትይኝም? ቆይ አባዬ ግን ምን አይነት እህት ነው ያመጣህብኝ? ጭራሽ ከክፍል ያባረረችኝ እኮ። ምንድን ነው የተፈጠረው? ለምን አታስረጅኝ? ሰላም አይደለሽም? ለምን አታስረጅኝ? በዚህ ምክንያት ካልሆነ ልጁን ሊጠላ አይችልም። ግን የሚያምነኝ ይመስልሻል? እኔን ያመነኝ ይመስለኛል። እንግዲህ አንቺ ደግሞ ትወናው ላይ በርቺ። ማመኑ አይቀርም። ምናልባት እኔ መጤት ሊሆን ይችላል። ግን እማዬ ምን አድርጋ ነው እንደዚህ የምታሰቃያት? ያላትን ፍቅር በሙሉ ከኔ ወስዳ ለሷ ስለሰጠቻት ነው። ሁለታችሁ እያወራችሁ ያላችሁት ነገር ስለ ናሆም መሆኑ በጣም እየገረመኝ ነው። ለማንኛውም አሁን ያወራነው ለኑሐሚን እንዳትነግራት፣ አለበለዚያ አንተ ከዚህ ስትሄድ እናቴን ትገልብኛለች። ኤደን ስለምን መግደል ነው እያወራሽ ያለሽው? እባክህ አባዬ፣ እማዬም ይሄን እንደነገርኩ ካወቀች በጣም ነው የምትቆጣኝ። ይሄ ነገር በእኔና በአንተ መሀል ይቅር። ዋው የኔ ልጅ በጣም አምሮብሻል። አባዬ የልጁን ፍላጎት በቀላሉ የሚረዳባት እንዴት እንደምወዳ አባ። ግን ማንንም መጥላት የለብሽም አይደል እንዴ ልጅ? ጠልታናለሽ ብለው ነገሩክ? ይህን ክፍል ለሁለታችሁ እንዲሆን እኮ ስፈልግ ምክንያት ነበረኝ። ተስማምተን እንድንኖር ነው አይደል ምክንያት? እህትማማቾች እንደሆናችሁ መጠን በጋራ የሆነ ነገር እንዲኖራችሁ ስለምፈልግ ነው። እሺ አባዬ ይቅርታ። እኔን ሳይሆን እህትሽ ነው ይቅርታ መጠየቅ ያለብሽ። አንተ ካልክ እሷንም ይቅርታ ጠይቃታለሁ። እኔ ስላልኩ አይደለም፣ ይቅርታ ከልብሽ መሆን ያለበት። አባዬ በአሁኑ ወደ ፊልድ ቶሎ ተመልሰህ ትሄዳለህ እንዴ? ለምን ጠየቅሽ እንዴ? መጠየቅ ክፋት አለው? ምን ችግር አለው? እስኪ ይሄን በትክክል መልሽልኝ። እኔ ከሄድኩ በኋላ ኤደንና ገነት አንቺን በድሎች ነበር? እነሱ እሷ በደለችን አሉክ እንዴ? አረ ምንም አላሉ። እንግዲያውስ እኔም ለጊዜው ምንም የምነግርህ ነገር የለም አባዬ። እሺ እኔ ልጅ እንዴ ምን ሆናችሁ ነው? ምግቡን መብላት ትታችሁ እርስ በርሳችሁ የምትተያዩት ምንድነው? ማለት ምን ማለት ነው? የትሽ እኮ ጉርሻ ነው። ለምን አትቀበያትም? እኔ ጉርሻ አልወድም። የአባትሽ ጉርሻ ሲሆን ግን ትጎርሻለሽ አይደል? አምጪው ልጅ ኤደን ያ ጉርሻ። ኑሐሚን ምንድነው የሆንሽው? እስኪ ንገሪኝ።
እስኪ ልጄን ተዋት። ጉርሻ ካልወደደች መብቷ ነው። እንደውም በቃኝ፣ ምንም የምግብ ፍላጎት የለኝም። ናኦሚ፣ አንቺ ናኦሚ፣ እውነትም እቺ ልጅ ተቀይራለች። ስልህ እኮ አላምን አልከኝ። እንግዲህ እንደዚህ ነው እየኖርን ያለ ነው። ልጄን በመሃል ቤት ተሳቀቀች። እንዴ ገበታ ረግጠህ ወዴት ነው? ኑሐሚን ማናገር ፈልጌ ነበር። እስቲ አንዳንዴም እንረዳት። ያለ እናት ያደገ ልጅ እኮ አስቸጋሪ ነው። እናቷም ናፍቃት ይሆናል። እኔማ አንዳንዴ ባህሪዋ ቀይር ሲል ግራ ግብት ነው የሚለኝ። እኔ እናት እንደው አፈር ልብላላት። አባ በሞቴ በሳንቃ ደረቴ ብላለኝ። መቼም ያባትሽ ነገር አይሆንልሽም አይደል? ብሉ እንጂ እንዴ አትበሉም እንዴ? ነው መብላት ትታችኋል። ብላ እናንተ ናችሁ እንጂ እየበላችሁ ያላችሁት። እሺ እንዴት ነሽ እህቴ? መች ነው ግን ይሄ ማስመሰል የሚለቃችሁ? ዝም ብለሽ እኮ ነው። ቅድም ላጉርስሽ ስልሽ እጄ መንከስትሽ ነበር። እኔ እንዳንቺ አይደለሁማ። በነገራችን ላይ አባቴ ክፍልሽ መመለስ ትችያለሽ ብሎኛል። አንቺ እናት አጉል ልኩት ባከቱ መልካም ነው። እሺ ምን ልታመጪ? አትፈታተኑኝ እያልኳችሁ ነው። ከዚህ በኋላ አባዬም የምንሽ ይመስልሻል? ጋጥ ወጥ ልጅ መሆንሽን እኮ ባይኑ አይቷል። ስለዚህ አሁን እቅዳችሁ አባቴ ፊት እኔን ማሳጣት ነበር ማለት ነው? ወይኔ ኑሐሚን፣ ቆይ እንዴት ነው ያልገባኝ? ይልቅ ከኛ ጋር መስማማቱ ነው የሚያዋጣሽ። የሚያዋጣኝስ እናንተን ከህይወቴ ማስወጣት ነው። ሲጀመር አባዬ ልጄ ናት ብሎ ቤት አመጣሽ እንጂ ልጅ ሁኚ አትሁኚ በምን ይታወቃል? ታዲያ ለምን ወስደሽ ዲኤንኤ አታስመረምሪኝ? እሱን ማድረግ ይቀራል ብለሽ ነው? ትንሽ ቀን ጠብቂ። ምን አለ ለአባትሽ እንኳን ትንሽ ክብር ቢኖርሽ። አሁንም ቢሆን አባቴን አላምነውም። እሺ እና እኔ እሱ ሽማ ነው የምመስልሽ ማለት ነው? እንደዛ ካሰብሽ ይሄንን ነገር አድርገሽ ታውቂያለሽ ማለት ነው። ምን ነው አንቺ ሽማ ለመሆን ታንሻለሽ እንዴ? ሰሚያለሽ? ባለፈው ለማየ ብዬ ነው የተመታሁልሽ። አንቺ ዲቃላት በይም ብዬሻለሁ። ሰሚያለሽ? አባያውን ቤት ስለሌለ በጭወት ላንቃሽን ባትበጥሽ ይሻልሻል። እሺ ከዚህ በኋላ እንደዚህ አይነት ስድብ ብትሰድቢ ምን ልታመጪ ነው? ሲጀመር አንቺ እዚህ ቤት ማን ያውቅሻል? እንደዛ ከሆነ አንቺን የሚያውቅሽ ሰው የለም ማለት ነው። ምን? እኔ ለአንቺ ዲቃላ እንደሆንኩት ሁሉ አንቺም ለአባዬ ዲቃላ ነሽ እያልኩሽ ነው። ምን ለማለት ፈልገሽ ነው? ቀሪውን ሂጂና እናትሽን ጠይቂያት። ምን እያልሽ ነው ሴትዮ? ያምሻል እንዴ? እናትሽን ጠይቂያት አልኩሽ እኮ። ሁሉም መልስ እሷ ጋር አለ። እራስሽ ነሽ እንዲህ እንድጨክንብሽ ያደረግሽኝ። ኑሐሚን ምንድን ነው እያለች ያለችው? ምን አለች? እኔ ዲቃላ ነኝ እንዴ? ምን? አዎ መኝታ ክፍል ከአባዬ ጋር ያወራችሁትን በሙሉ ሰምቻለሁ። ምን አወራን? አይዞሽ፣ በአሁኑ እንደሌላው ጊዜ ተደብቄ አይደለም የሰማሁሽ። ስልኬን መኝታ ቤት አድርጌ ስቀርጻችሁ ነበር። ምን? አሁንም ምንም አልተቀየርሽም ወይዘሮ ገነት። ስለዚህ እኔም ክፉ መሆኔን አላቆምም። እማዬ እቺ ሴጣን ምንድን ነው እያወራችሁ አልኩሽ እኮ ንገሪኝ። እባክሽ ኑሐሚን ተይ ዝም በይ። ይሄ የምታው ነገር ነው እማዬ። አንቺም ልክ እንደኔ አባዬ ትክክለኛ ልጅ አይደለሽም። እማዬ ምንድን ነው የምሰማው? እውነት ነው? እስከምሞት ድረስ ይሄ ሚስጥር ይዞ ልቆይ ነበር፣ ግን አንቺና እናትሽን የማሰቃየት አላቆማችሁም። ስለዚህ እውነታውን ማወቅ አለብሽ። እማዬ እባክሽ ውሸት ነው በይኝ። እንዴት እንደዚህ ታደርጊያለሽ ኑሐሚን? ለዘመናት የደበቁትን ሚስጥሬን ተዋጭብኛለሽ? እናንተ ካደረጋችሁትና ልታደርጉት ካሰባችሁት አንጻር ይሄ በጣም ትንሽ ነገር ነው። ውድ እህቴ፣ ከዚህ በኋላ እዚህ ቤት እኩል መብት ነው ያለን። ስለዚህ ባህሪሽን ብታስተካክል ይሻልሻል። አትንኪኝ እባክሽ ልጄ። ቆይ ተረጋጊ። ለነገሩ የአንቺ ትክክለኛ ልጅ ነኝ። እሱ ልጅ ዋሽተሽኝ ቢሆን ለምን እንደዛ ታያለሽ ልጄ? ምን ዋሽቼሽ አውቃለሁ? እባክሽ ልጄ ተረጋጊ። እስኪ ራስሽን አረጋጊ።
ወዴት ነው? አላውቅም። ማናችሁንም አላውቃችሁም። ሁላችሁንም በጣም እጠላችኋለሁ። አሁንም ቢሆን እንደዚህ አይነት ሴት አይደለሁም። የእናንተ ጥላቻ ነው እንደዚህ ገፍቼ ጨካኝ እንደሆነ ያደረገኝ።